ፕሮፌሰር እስቄል ጋቢሳን ማስተዋወቅ አይተበከብኝም ብዙዎቻችሁ መታቋቸው ናቸው እስኪ ወደ ሀገራችን ፖለቲካ እንምጣና እንደው ለመንደርደሪያ ያህል ፕሮፌሰር አሁን ያለው መንግስት የብልጽግና መንግስት በርሶ እይታ እንዴት ነው የሚገመገመው እንዴት አዩት ሚዩት ኖት ከተቋቋመ እንግዲህ የብልጽግና መንግስት 5 ዓመት ነው መሰለኝ በዛ ፊት 1 ዓመት ነው እንደዚህ ያክል ያው የኢህአዴግ አካል ሆኖ ነው አሁንም ብዙ አልተለወጠም በማን ግዢ ማን አስተዳዳሪ ማለት ፓርቲ መሪ በምትለው የተለወጠ ብዙ ነገር የለም ነገር ግን በአገሪቱ ውስጥ ብዙ ለውጥ ነው ያለው ባለፉት 6 ዓመታት የተደረጉት ነገሮች የታወቁ ናቸው ስለዚህ ከየት ጀመረ ምን ተግባር ተሰጥቶት ነበር ያመጣውስ ውጤት ምንድነው የሚል ጥያቄ ነው መሰለኝ ለመመለስ እንደዛ አይነት ነው የሚታየኝ ለማንኛውም ሀገር ለማንኛውም መንግስት ለማንኛውም ፓርቲ አስተዳዳሪ ከሆነ መሰረታዊው ነገር የሀገሪቱ ኢኮኖሚ ነው ተቋማቱ በሙሉ ፋይናንስ የሚደረጉበት የሀገሪቱ ኢኮኖሚ ነው የሀገሪቱ ኢኮኖሚ የተንቀሳቀሰ ሲሆን ነው ግብር ተሰብስቦ ክፍያዎች ተከፍለው መንግስት መንቀሳቀስ የሚችለው ስለዚህ መሰረቱ ኢኮኖሚው ነው የሀገር ኢኮኖሚ ሲኖር ነው ሰው ሰርቶ ገብቶ ተረጋግቶ መስራትና የነገን ነገር ለማለም የሚችለው የሀገር ኢኮኖሚ ጠንካራ መሰረት ላይ ሲኖርና እንቅስቃሴው የምታውቀውና ነገም የምትሰራው ነገር ይሆናል ብለ በተስፋ ኢንቨስት የምታደርግበት ሲሆን ነው አሁን ከዛን ጀምር ከተባለ በ2018 ይሄ መንግስት ስልጣን ላይ በወጣበት ጊዜ የኢትዮጵያ ኢኮኖሚ ለ18 ዓመታት ከ2000 ጀምሮ እስከ 2018 በተከታታይ ለ18 ዓመታት ሁለት ዲጂት የሚሉት አይነት መጀመሪያ ላይ ከሁለት ዲጂት ያነሰ ነበር በመጨረሻ ላይ ግን ፍጥነቱ ጨምሮ ብዙ ነገሮች በኢትዮጵያ ውስጥ ስለተሰሩ የመሰረተ ልማት የሚባሉ በእርሻ በኢንዱስትሪ በተለይ በሁለተኛው የጂዲፒ ላይ በኢንዱስትሪ የትራንስፖርት መንገዶች ሀዲዶች ዩኒቨርሲቲዎች እነዚህ ሁሉ ስለተሰሩ በአይነህ ልታይ የሚችል እንቅስቃሴ ስለነበረ ለ18 ዓመት የሚያድግ ኢኮኖሚ ነው የነበረው በ2000 ዓመተ ምህረት ይሄ የኢትዮጵያ ኢኮኖሚ ማደግ ሲጀምር የነበረው 8.2 ቢሊዮን ብር ነው መጨረሻ ላይ በ2018 96 ቢሊዮን ድረስ ሄዶ ነበር ጂዲፒ አሁንም አድጓል ይሄ ኖሚናል ጂዲፒ የሚባለው አሁንም አድጓል እጥፍ ሆኗል ይባላል ነገር ግን ብዙ ነገር የምታየው ከምን ተነስቶ ነው ያደገው ገንዘብና እንቅስቃሴ ስለወጣ ብቻ ኢኮኖሚ አድጓል ማለት አይቻልም ለሰው ለእያንዳንዱ ሰው የኑሮ ሁኔታ መታየት አለበት አሁን ግን የሚታየው ኢኮኖሚው አደገ ከሚባለው ይልቅ ኢኮኖሚው በትልቅ ችግር ውስጥ እንዳለ ነው የሚታየው ከፍተኛ የሆነ ስራ ማጣት አለ በተለይ የወጣት ስራ ማጣት በጣም ከፍተኛ ነው የዋጋ ግሽበት 30% 36% አልፎ 40% ይባላል ነገር ግን እቃ የሚገዛው ሰው ያውቀዋል እቃ እየገዛ ያለው ምን ያህል እንዳደገ ያውቃል ኢንፍሌሽኑ ከቁጥጥር ውጭ ነው ከውጭ የሚመጣ ገንዘብ አለ የፎሬን የውጭ ምንዛሪ ለንግድ አስፈላጊ ነው ለኢንቨስትመንት አስፈላጊ ነው የዛ ከፍተኛ ችግር ነው ያለው እንደሚሉት አይደለም ከሁለት ሳምንትም ያነሰ ነው የሚገኘው ምናልባት ጥቂት ገንዘብ ከአይኤምኤፍ በተገኘ ብድር ትንሽ እንቅስቃሴ አሁን አለ ነገር ግን ከፍተኛ ችግር ነው የዛ ያለው አገሪቷ በእዳ የተጨናነቀች ነው አሁን በጠቅላላው የኢትዮጵያ ኢኮኖሚ አደኩ ከሚለው እስከ 1/3 የሚሆነው እዳ ነው 69 ቢሊዮን ብር ዶላርስ እዳ አለበት ከዛ ውስጥ ግማሹ 33 ቢሊዮን የሚሆነው የውጭ እዳ ነው ያለው እንቅስቃሴ ለማድረግ ሰው ክሬዲት አያገኝም የዛ ብዙ ችግር ነው ያለው የኢኮኖሚ ሪፎርም ያሉት መጀመሪያ ሆም ግሮውን ኢኮኖሚክ ሪፎርም ያሉት ቀጥሎ ደግሞ የ10 year perspective ፕላን የሚሉት በኢትዮጵያውያን ለኢትዮጵያ የተሰራ ሳይሆን በአይኤምኤፍ እና በወርልድ ባንክ ተሰርተው ይሄንን ካላደረጋችሁ ገንዘብ አታገኙም የተባለበት ነው ስለዚህ
ሰው ገንዘብ ያለው ደሞዝ የሚያገኘው በየቀኑ ደሃ የሚሆንበት ኢኮኖሚ ነው ያለው። እዚህ ላይ ነው እንግዲህ ዋናው ነገር መተኮር ያለበት። ሰው እያንዳንዱ ሰው በየቀኑ ደሃ እየሆነ የሚሄድበት በእነዚህ የዋጋ ግሽበት፣ የገቢ አለማደግ፣ የኢንቨስትመንቱ ሌላ ቦታ ላይ ማለት ጦርነቱ፣ እነዚህ ሁሉ ስትደማምራቸው የኢኮኖሚ ድቀት ነው በኢትዮጵያ ውስጥ ያለው። ይሄ ኢኮኖሚ አሁንም ራሱን መሸከም አቅቶ ከወደቀ ደግሞ ብዙ የፖለቲካና የወታደር እና የሌሎችም ቀውሶችን ሊከተል ይችላል። ስለዚህ ከዛ እንኳን ካየኸው አሁን ሁሉን ነገር ልናየው አንችልም። ከዛ አንጻር እንኳን ካየኸው አሁን አሳደግን እነሱ ከሚሉት ለህዝብ ኑሮ አበለጸግን፣ ከዛ አንጻር ካየ ከፍተኛ ችግር ነው በኢትዮጵያ ውስጥ የተደረገው። ይኸውልህ ሲጀምር ለዚህ ለብልጽግና መንግስት መሪ የተሰጠው ሁለት ስራዎች ብቻ ናቸው። አንደኛ መንግስት ለህዝብ የሚሰጠው ግልጋሎቶች በሙሉ እንዲቀጥሉ ማድረግ። ከዛ በፊት የነበረው የአቶ ኃይለማርያም ደሳለኝ መንግስት ሲሰራ የነበረውን ከዛ በፊት የነበረው እና ማንኛውም መንግስት መስራት ያለበትን ስራ ነው መስራት ያለበት። ሁለተኛ ምርጫ እንዲደረግ ነው የተፈለገው። ምርጫ ተደርጎ ኢትዮጵያ ከአምባገነን ወደ ዲሞክራሲያዊ አስተዳደር እንድትሸጋገር ነው የተፈለገው። እነዛ አልተደረጉም። እነዚህ ፍጹም አልተደረጉም። የመንግስት ግልጋሎቶች አሁን እዛ ያለውን ሰው መጠየቅ ነው። መንግስት ግልጋሎትን ይሰጣል ወይ? ደሞዝ መክፈል ይችላል ወይ? ለዩኒቨርሲቲ ተማሪዎች ምግብ መስጠት ይችላል ወይ? የሚሉትን ነገሮች እና በመንግስት መስሪያ ቤት ከሄድክ ለምሳሌ መሬት ወይም ቤት ብትገዛ ለማስተላለፍ እንኳን ስምህን ለማስተላለፍ እንኳን በሺዎች የሚቆጠሩ በመቶ ሺዎች የሚቆጠሩ የምትጠየቅበት ሀገር ነው። እነዚህ ሁለቱ በኢኮኖሚና በፖለቲካ በኩል ያሉት ጠቅላላውን ብታይ አገሪቷ እንደዚህ በየላጠቃለው አገሪቷ አንደኛ ይሄ ማህበራዊ ጦረኝነት ሁሉ ታጥቆ ሁሉ ራሱን ለመጠበቅ ግድ የተባለበት፣ ለምን መታገት አለ፣ ያላግባብ መገደል አለ፣ ሁሉ ታጥቆ ራሱን መከላከል የቻለበት የሪጂናል መንግስቶች ናቸው የምትላቸው ፖሊስ አለው፣ ልዩ ኃይል አሁንም አላቸው። አሁን ደግሞ ህዝቡን በሙሉ ሚሊሻ ያደረጉ በዚህ በችግር ጊዜ ሚሊሻው ደግሞ ለመኖር ሲል ዘራፊ የሆነበት ታጣቂዎች ዘራፊ የሆኑበት ታጣቂዎች ብዙ ችግርን የፈጠሩ ያሉበት የጦረኝነት አገር ነው ውጤቱ የሆነው። ሁለተኛ ፖለቲካ ተራ መደደ የሆነበት ክብር የማይሰጥበት ውሸትን እንደዚህ አፍጠው አግጠው የሚናገር የመንግስት አስተዳደር እና መሪዎች ያሉበት ተራ መደደ የሆነ ፖለቲካ ሆነ። የሀገር አስተዳደር ጉዳይ ሳይሆን ዝም ብሎ መደደነት ነው ያለበት። ሶስተኛ መንግስት እንደ ተቋም ነው መስራት ያለበት። ተቋም ግን ዲኢንስቲቱሽናላይዝ የተደረገበት አንድ ጭንቅላቱ ላይ የተቀመጡ ሰው የሚሉት ነገር ብቻ የሚሰራበት አገር ነው የሆነው። በዲፕሎማሲ የተገለለች አገር፣ በዛ አካባቢ ደግሞ በቀጠናው ደግሞ ኢትዮጵያ የአንከር ስቴት ነች ስትባል የነበረች አገር አሁን ግን ዲስቴብላይዘር ነች፣ ረብሻን በአካባቢ የምትሰራ አገር ነች የተባለች ናት። ስለዚህ ረጅም ጥያቄ ነው የጠየቀኝ። እያንዳንዱ አሁን የተናገርኩት ነገር ረጅም ቦታ ሊወስደን የሚችል ነው። ውጤቱ እዚህ ላይ ነው ያለው። የአኬልዳማ አገር ኢኮኖሚዋ የደቀቀባት፣ ወታደሩ የደከመባት፣ የአገሪቷን ሉዓላዊነት ለማስጠበቅ የማይችልበት፣ የገዛ ራሱን ህዝብ ለመደብደብ ብቻ የቆመበት ነው የሆነው። ካታክሊዝም ነው ያለው ብትል ማጋነን አይሆንም በኔ ግምት። ምናልባት ሲናገሩ እኔም ከዚህ ቀደም ባለስልጣናቶቹም ድምጽ ይሰማል በጥራት ብዙ ጊዜ ሲናገሩ ሰማለው እና ለመጠየቅ እድል አግኝቼ ሁነኛ ሰው አላገኘውም። ሆም ግሮን ኢኮኖሚክ ሪፎርም ብለዋልና ከተሳሳትኩ ታረማለሁ። እኔ እስከማውቀው ያው ከነግሮት የሰማሁት ነው። የዓለም ህዝብ ዓለምም የሚያውቀው በዋነኛነት ሶስት የኢኮኖሚ ቲዮሪ ነው። አንደኛው የአዳም ስሚዝ ፍሪ ማርኬት ኢኮኖሚ አለ፣ ከዛ ሶሻሊዝም ካርል ማርክስ አለ፣ ከዛ ደግሞ ሚክስድ የሚባለው ይሄ የጆን ሜሪከንስ ቲዮሪ አለ። አሁን ይሄ ሆም ግሮን ኢኮኖሚክ ሪፎርም የሚባለው ብልጽግና የተገበርኩት ነው ያለው የሚለው ሪፎርም ምን አይነት ሪፎርም? እንደዚህ አይነት ኢኮኖሚ ቲዮሪ አለ በዓለም ላይ? እንግዲህ አሁን እነዚህ ኢኮኖሚ ፍልስፍናዎች ናቸው።
አሁን የጠቀስካቸው ኢኮኖሚ ፍልስፍናዎች ናቸው። የሶሻሊስት ወይም ኮሚኒስት ያልከው አሁን ያለ አይደለም። አሁን አለ ብለን ለመነጋገር የምንችለው ይሄ የዋሽንግተን ኮንሰንሰስ እና የቤጂንግ ኮንሰንሰስ የሚሉት ነው ያለው። በዛ አይነት መልኩ ቢታይ ነው የሚሻለው። እርግጥ ነው ይሄ የዋሽንግተን ኮንሰንሰስ የሚባለው በአጠቃላይ አሁን ያልከው ሊበራል እዛ ውስጥ የተመሰረተ ነው፣ ግን የኒዮ ሊበራል ነው የሚሉት አንዳንዶቹ የተለያየ ስም ይሰጡታል። ይሄ ማለት መንግስት በማንም ኢኮኖሚ ውስጥ መግባትም የለበትም፣ እጁን ማውጣት አለበት የሚል ጨዋታው የኢኮኖሚ ምህዳሩ ጨዋታው በግል ብቻ የሚሰራ እንጂ መንግስት ምንም ነገር መስራት የሌለበት ትንሽ ቁጥጥር ብቻ ነው ማድረግ ያለበት። ከዛ በተረፈ ለህዝብ ምድር ይሄ ሰርቪስ አገልግሎት ግልጋሎትን መስጠትም የለበትም፣ ፖስታ ማደልም የለበትም፣ መንግስት ምንም ነገር መስራት የለበትም፣ ሁሉ በግል መስራት ያለበት የሚል ነው ያላቸው። ስለዚህ ይሄ ኮሙኒዝም ወደቀ ሲባል ይሄ ስትራክቸራል አጀስትመንት ፕሮግራም ብለው በአፍሪካ እና በዓለም ሁሉ ያደረጉት ይሄ አገልግሎቶችን መቁረጥ፣ ምንዛሪን ሊበራላይዝ ማድረግ አሁን አደረግን እነሱ እንደሚሉት በቅርብ ያደረጉት ሊበራላይዝ ማድረግ፣ ንግድን ነፃ ማድረግ፣ መንግስትን በአጠቃላይ ከኢኮኖሚ እንቅስቃሴ ውስጥ ማውጣት የሚል ነው ይሄ ኒዮ ሊበራል የሚሉት። በተለይ ማርጋሬት ታቸር፣ ሮናልድ ሬገን እና ሄልሙት ኮል በ90ዎቹ ያመጡት ነው። አሁን እሱ ነው አንድ ወገን ያለው። ሌላው የቤጂንግ ኮንሰንሰስ የሚለው በተለይ በኢትዮጵያ ውስጥ ይሄ የዲቨሎፕመንታል ስቴት መንግስት ብዙ ኢንቨስትመንት ውስጥ መግባት አለበት። በተለይ እንደ ኢትዮጵያ ባሉ አገሮች ውስጥ የግል ሴክተሩ ብዙ ያልደረጀበት የሌለበት የዳሸቀበት ውስጥ መንግስት ተሳታፊ መሆን አለበት የሚል መሰረታዊ እምነቱ ያለው ይሄ ነው። በዚህም ምክንያት የኢትዮጵያ መንግስት ይሄ የልማታዊ መንግስት የሚለውን ፍልስፍና ይዞ ላለፉት ቅድም እንደነገርኩ በተለይ ከ2002 ዓመተ ምህረት ጀምሮ ይሄንን ፍልስፍና እየተከተለ በኢትዮጵያ ውስጥ የሚታይ በአይን የሚታይ ለውጥ ነው ሊያመጣ የቻለ። ሴንትራል ማዕከላዊ ፕላኒንግ አለው። ነገር ግን መንግስት አገሪቷ ያላትን ኮምፓራቲቭ አድቫንቴጅ አሁን ኢትዮጵያ ውስጥ ያለው መሬት በስፋት ነበረ እንደ ካፒታል ካየው፣ የሰው ጉልበት ደግሞ ሌበር ደግሞ ነበረ። ከዛ በተረፈ ይሄ ካፒታል የሚባለውን አልነበራትም። እነዚህን ሁለቱን ተጠቅማ ኢትዮጵያ የራሷን ኢኮኖሚ ማሳደግ አለባት የሚለው የልማታዊ መንግስት የሚባለው ቅድም ስለዘረዘርኩት ወደዛ መመለስ የለብኝም። በኢትዮጵያ ውስጥ ተመለስ ምን ይለው ነበር መሰለህ? ተመለስ በጽሁፉ አፍሪካን ዲቨሎፕመንት የሚለው መጽሐፉ ላይ ትንሽም ቢሆን ባይሆት የጻፈው ይሄ ናይት ዋችማን ስቴት ማለት አትንኩ የሚለው ለኛ አይሆንም። ይሄ ዘራፊ መንግስት ፕሬዴተሪ ስቴት የምትለው በአፍሪካ ውስጥ ያየነው ለኛ አይጠቅምም። ለኢትዮጵያ አይነትና ለጠቅላላው ለአፍሪካ የሚጠቅመው ይሄ ልማታዊ መንግስት የሚባል መንግስት በክራይ ሰብሳቢዎች ብቻ እንዳይያዝ በኢኮኖሚ ውስጥ ገብቶ የግል ሴክተር ውስጥ እስኪያድግ ድረስ መስራት አለበት የሚለው ነው። እሱ ደግሞ በተጨባጭ በኢትዮጵያ ውስጥ ለውጥ ሲያመጣ እንደነበረ ግልጽ ነው። ሆም ግሮን ኢኮኖሚክ ሪፎርም ያልከው ይኸው ያን ጊዜ ኢኮኖሚው እያደገ ነበር ለ18 ዓመታት። አንዳንድ ችግሮች አሉ። ዲሪጂስት ነው የኢኮኖሚ የሚሉት የዋሽንግተን ኮንሰንሰስ ወይም ኒዮ ሊበራል የድሮ ሊበራል አይደለም የኒዮ ሊበራል የሚሉት ነገር አለ። የግል ሴክተር ብቻ ነው መስራት ያለበት የሚሉትን ነገር ያለ ምንም ምክንያት ነው ወደዛ ሄደው። ይሄ ሆም ግሮን ኢኮኖሚክ ሪፎርም የሚለው ቋንቋውንም ብታየው በነገራችን ላይ እሱ ከ2019 እስከ 21 ድረስ ብቻ ነው በስራ ላይ የዋለው። ምንም ሆም ግሮን አይደለም። በኢትዮጵያ ውስጥ የተመሰረተ በኢትዮጵያ ውስጥ ያደገ የኢኮኖሚ ፍልስፍና የለም አንተ ከጠቀስካቸው ውጪ። ነገር ግን ሆም ግሮን ኢኮኖሚክ ሪፎርም አደረገን የሚለው ከነቋንቋው የዛ የዋሽንግተን ኮንሰንሰስ ቋንቋ ነው የነበረው። ለኢትዮጵያ ይጠቅማል ተብሎ ሳይሆን ልማታዊ የሚባለውን መንግስት የዛን ፍልስፍናና ስራ የኢኮኖሚ አመራርን ማጥፋት አለብን የሚል ሀሳብ ስላላቸውና እዛ ያን ጊዜ የነበረው የአሜሪካ አምባሳደርም ይችኑ ስለሚፈልግ ስለሚገፋፋ ስለነበረ ከእናታቸው መቀነት፣ ብድርን ለማግኘት ብለው ያደረጉት ነገር ነው እንጂ ለኢትዮጵያ ይሄ ነው የሚጠቅመው የሚል ነገር
አልነበረበትም እኚህ አሁን ያሉት የኢትዮጵያ መሪ ባለፉት በኢህአዴግ ጊዜ በኢህአዴግ ጊዜ የተሰሩትን ነገሮች በሙሉ ማጥፋት አለብኝ ከተማ ውስጥ ያለውን የባቡር ሀዲድ እንኳን ለአይን አላማረምና ማጥፋት አለብኝ መደምሰስ አለብኝ ብለው ስለሚያስቡ ያደረጉት ነው እንጂ ሆም ግሮን የሚለው ከዛ ጋር የተያያዘም አልነበረም አሁን ከሱ በኋላ የመጣል ይሄ 10 year perspective plan የሚሉት የሆነ ስም ፕሮስፔሪቲ ምናምን የሚል የሰጡት ስም አለ እሱም ከመጀመሪያ ጀምሮ ከዋሽንግተን ኮንሰንሰስ ይሄ እነዚህ ሁለት ተቋማት አሉ የብሬተን ውድስ ተቋማት የብሬተን ውድስ ተቋማት ዓለም ባንክና የዓለም ገንዘብ ድርጅት ስሩ IMF የዓለም ገንዘብ ድርጅት ስሩ ብሎ የሰጣቸው ነው እንጂ ከኢትዮጵያ ሁኔታ ጋር ፈጽሞ የተሰራ አይደለም እዚህ ሀገር ነው የምኖርበት if it ain't broke don't fix it የሚባል ነገር አለ ካልተሰበረ መጠገን አያስፈልግም ነው እነዚህ ግን ሰብረው እንጠግናለን ያሉት ነው እንጂ ባለፉት 18 እስከ 2018 የነበረው እድገቱ በአይንህ የሚታይ እድገት ነው የነበረው መንገዶቹ ዩኒቨርሲቲዎቹ የግል ተቋማቸው ማደጉም ራሳቸው ችግሮች ቢኖሩትም መስተካከል የነበረባቸው ቢኖሩትም እየሰራ ያለውን ሰብረው ነው መልሰው እንጠግናለን ያሉት ነገር ግን ለመጠገንም አይደለም ከዋሽንግተን የሚሰጣቸው ነው ግን አንድ ችግር ደግሞ ልናገርና ለሰው በዚህ ጉዳይ ላይ ዞሮ ደግሞ የብሬክዚት አባል ሆነዋል የነዚህ የዋሽንግተን የG7 ተፎካካሪ የነበሩት የዛ አባል ሆነዋል ሁለቱን እንዴት አድርገው ሊያስተካክሉት እንደሚችሉ ታላቅም ይሄ አሁን የመጣው አዲሱ የአሜሪካ መንግስት የብሬክዚት አባል ብሬክዚት ነው ያልኩት የብሪክስ አባል ስለሆኑ የብሪክስ አባል የሆኑትን ጠቅላላውን ደግሞ እቀጣለው ታሪፍ እቀጣለው ያለ ነው 100% ታክስ እንደሚጥሉ ነው ይዛቱ ያሉት እንቀጣለን ብለዋል ስለዚህ አሁን ይሄ ዋሽንግተን እና የቤጂንግ ኮንሰንሰስ እየተጋጩ ነው በኢትዮጵያ ውስጥ እዛ ላይ ያለ ነው ስለዚህ ከኢኮኖሚ ፍልስፍና አንፃር እኔ እውነት ለመናገር እሱ አልገባኝም ምክንያቱም አዳጊ ሀገራት ወይም ደግሞ በጣም ከድህነት ወለል በታች የሚኖሩ ህዝቦችን ያዙ ሀገራት ራይቫለሪ ውስጥ ሁለት ዞኖች የሚያደርጉት ንቅንቅ ውስጥ ፕሮስ ኤንድ ኮንሳቸውን ሳሰሉ መግባታቸው እኔ እንዴት እንደሆነ አላውቅም ምክንያቱም ኮምፕሊትሊ ከዌስተርኖች በተቃራኒ ያሉ ናቸው አይደለም እነ ብሪክስ እዛ ጆይን ስናደርግ ሊመጣ የሚችለውን ነገር አለማስላት ከአጓም ሁሉ እንዳስወጣ ነው እየሰማን ያለው እቃዎች የሚወጡ እቃዎች በሙሉ ከኦሮሚያ ወጥተው ነው የሚገቡት ከኦሮሚያ ወጥተው ነው ቆሻሻ ኦሮሚያ ላይ የሚገባው ስለዚህ ልዩ ጥቅም ያስፈልጋል የሚል ህገ መንግስታዊ አንቀጽ ስላለ ፍንፍኔ ደግሞ የኦሮሞ ቪሌጅ እንደነበረ ከድሮ ጀምሮ ስለታወቀ እውቅና ይሰጠው ለዚህኛው አዲስ አበባ ከተማ ውስጥ የኦሮሞ ባህል ይንጸባረቅ በኦሮሞ ጀግኖች ስም ይሸከም ነው እንጂ አዲስ አበባ ውስጥ ያሉ ነዋሪዎች አንደኛ የግል ንብረታቸው ይወሰድባቸው የሚል አቋም ከድሮ ጀምሮ አልነበረም ሁለተኛ የአዲስ አበባ ነዋሪዎች ራሳቸውን በራሳቸው ማስተዳደር አያስፈልጋቸውም አይገባቸውም ያንን መብት የላቸውም የሚል አልነበረም ይሄን ነገር አሁንም አረጋግጬ ልናገር ኢቭን የኦሮሞ ነፃነት ግንባር ያለው አቋም አዲስ አበባ የኦሮሚያ አካል መሆኗ ይታወቅ ነው እንጂ ነዋሪዎቿ መብት አይኖራቸው በውስጧ ያሉት ግለሰቦች ንብረታቸው ይወሰድ የሚል አቋም የለው የኢትዮጵያ ዋና ከተማ ነች የኢትዮጵያውያን ሁሉ ናት እውቅና ግን ይሰጣው ታሪካዊ እውቅና ይሰጣው አሁን ደግሞ የጥቅም ጉዳይ ላይ አሁን ለምሳሌ አዲስ አበባ ከተማ ውስጥ ያለውን ቆሻሻ በሙሉ እሱ ንግግር ከህገ መንግስቱ ጋር ይጋጭም ምኑ አሁን ያሉት ጉዳይ ምንድነው ያልኩት አዲስ አበባ የኦሮሞ ህዝብ ናት የኦሮሞ ህዝብ መሆኗ ይታወቅ የሚለው ንግግር ህገ መንግስቱን ይደግፋሉ አልኩኝ አሁን እኔ እንደዛ ኦነግ የሚለው አዲስ አበባ የኦሮሞ ህዝብ መሆኗ የሁሉም ህዝቦች የኦሮሚያ አካል መሆኗ ይታወቅ የኦሮሚያ አካል መሆኗ ይታወቅ ማለት የኦሮሞ ህዝብ መሆኗ አይደለም እንደሱ አይደለም ጥያቄ አካል ምን ማለት ነው አካል መሆኗ ይታወቅ ሲባል ምን ማለት ነው ጂኦግራፊ ኦኬ ህገ መንግስቱ እኮ የሚለው ኦሮሚያ በአዲስ አበባ ላይ ልዩ ጥቅም እንዲኖራት ነው ልዩ ጥቅም አላት ነው ምክንያቱም ልንገርህ አዲስ አበባ እርሻ ቦታ አለው
ኖ እኔ ለማለት የፈለኩት ህገ መንግስቱ ባለሳሳት አንቀጽ 40 ንዑስ አንቀጽ 3 ላይ የገጠርም ሆነ የከተማ መሬት የኢትዮጵያ ህዝብ የብሔር ብሔረሰቦች የጋራ ሀብት ነው ይላል። የሁሉም የአማራውም የትግሬውም የስልጤውም የጉራጌው የኦሮሞም የሁሉም ነው ይላል ህገ መንግስቱ። አሁን አንዱ አካል ተለይቶ አማራውም የኔ ነው ሊል አይችልም፣ ኦሮሞም የኔ ነው ሊል አይችልም። የሁሉም የጋራ የሁላችንም የጋራ ሀብታችን ነው የሚለው ህገ መንግስቱ። ከሌሎቹ የተለየ የሚያደርገው ነገር አለ። ግን አሁንም አንድ ስህተት ልጠቁም እዚህ ላይ ወደዚህኛው መለሳለሁ። የኦሮሚያ አካል ማለት የመሬቱ ጉዳይ እኮ አይደለም። አንተ እንደ መሬቱን ነው የምታስበው። የመሬቱ ጉዳይ አይደለም። የመሬቱ ማለት ባለቤትነት ጉዳይ ላይ አይደለም። አካል ማለት እኮ ኦሮሚያ እኮ መንግስት ነው። ኦሮሚያ ውስጥ መሬት አለ። የመሬቱ ባለቤት የኢትዮጵያ ህዝብ ነው በኢትዮጵያ ህግ መሰረት። አስተዳዳሪው ግን የሚያስተዳድረው መሬቱን የሚያስተዳድረው ግን ኦሮሚያ መንግስት ነው። ኦሮሚያ መንግስት ነው። ኦሮሚያ እኮ መሬት አለው፣ ቴሪቶሪ አለው፣ ግን መንግስት ነው። አስተዳዳሪዎች አሉት፣ ተቋሞች አሉት። ኦሮሚያ መንግስት ነው። የዛ አካል መሆኑ ይታወቅ። ካልሆነ አዲስ አበባ ህዝቡ እኮ አሁን አንዳንድ ሰው ጥያቄ የሚያነሱት ይሄን በመፍራት ነው። አካል መሆኗ ከተረጋገጠ በኋላ ቀጥሎ ደግሞ የሚመጡ ነገሮች አሉ ይላል። ህዝብ በፍራት የሚያነሳቸው ጥያቄዎች አሉ። ለምሳሌ ስራ ቅጥር ላይ ኦሮምኛ ቋንቋ እንደ ግዴታ ሊሆን ይችላል። የሚሾሙ ሰዎች አዲስ አበባ ተወልደው ያደጉ አፍ መፍቻ ቋንቋቸው አማርኛ የሆኑ የኦሮሚያ አካል መሆኗ በአስተዳደር እርሶ በሚሉት በአስተዳደር የኦሮሚያ አካል መሆኗ ይታወቅ ከተባለ ከጨዋታ ውጭ እንወጣለን ብለው የሚሰጉ አካላቶች አሉ። እና አካል መሆኗን አይደለም ከዛ በኋላ ደግሞ ተከትለው የሚመጣውን ነገር በመፍራት አይመስሉትም ብዙ ሰዎች ጥያቄ የሚያነሱት። ትንሽ አካል መሆኗ ይታወቅ የሚለው እውቅና ሬኮግኒሽን እውቅና ከሰጠ አዲስ አበባ ለኦሮሚያ መሆኑን አካል መሆኑን ለማሳወቅ በአመት 1 ብር ግብር ትክፈል። 1 ብር ብቻ ግብር ትክፈል። ከዛ ውጪ ግን አዲስ አበባ በነዋሪዎቿ ነው የምትተዳደረው። ተስማማን እዚህ ላይ ከበፊትም ማለት በነዋሪዎቿ ነው የምትተዳደረው። የአዲስ አበባ ነዋሪዎች የአዲስ አበባ ምክር ቤትን መርጠው የራሳቸው ከንቲባ ኖሯቸው እንዲተዳደሩ ነው የሚፈልገው። ያ ነው የኦሮሞ ህዝብ ጥያቄ። አሁን ግን አዲስ አበባ ላይ በምርጫ ሳይሆን የኦሮሚያ አካል ከሆነች ግን ይሄ ሊሆን ይችላል። የኦሮሚያ አካል መሆኗ አዲስ አበባ የአማራ ክልል አካል ናት እንዴ? አንተ ለምሳሌ የማለ ክልል አካል ናት። ለምሳሌ የጨፌ ኦሮሚያ ምክር ቤት ውስጥ አባላ የጨፌ ኦሮሚያ ምክር ቤት አባል የሆኑ ብናያ የኦሮሞ ብሔር ተወላጆች ናቸው አይደል? የአማራውን አናገኝም፣ የስልጤውን አናገኝም፣ የሲዳማውን ወይ ምርጫ አሸንፈው መግባት ነው ያለባቸው። ግን ኦሮምኛ ቋንቋ ግዴታ ነው መናገር መቻል አለባቸው አይደል? በኦሮሚያ ውስጥ የሥራ ቋንቋ ኦሮምኛ ነው። ትክክል። አሁን አዲስ አበባ የኦሮሚያ አካል ከሆነች ወይም ደግሞ የኦሮሚያ ብሔራዊ ክልላዊ መንግስት ዋና ከተማ ናት የምትተዳደረው በኦሮሚያ ክልል ነው ከተባለ የአዲስ አበባ ከተማ ምክር ቤት አባል ለመሆን አሁን ጥያቄ ትክክል አይደለም። አሁን ያልኩት አሁን ተመላለሰ እንጂ አዲስ አበባ በነዋሪዎቿ ነው የምትተዳደረው እያልኩ ነው። የሚያስተዳድራት ነዋሪዎቿ ናቸው። የአዲስ አበባ ከተማ ነዋሪዎች ናቸው ምክር ቤትን መርጠው ፖሊሲ አውጥተው የሚተዳደሩት። የምክር ቤት አባል ኦሮምኛ ግዴታ አይሆንም። ጥቅም የሚባለው ነገር ዲፋይን ከሆነ ያ ጥቅም ህገ መንግስቱ ጥቅም የሚለው ነገር ዲፋይን መሆን አለበት። ምክንያቱም ወደ አዲስ አበባ የሚገቡ እቃዎች አሉ። ከኦሮሚያ በኩል ነው የሚገቡት። አዲስ አበባ ውስጥ ያለ ቆሻሻው ምናምኑ ኦሮሚያ ላይ ነው የሚጣለው። ይሄ በተለየ መንገድ ከሌሎች ክልሎች ውስጥ በተለየ መንገድ አዲስ አበባን ከኦሮሚያ ጋር ያስተሳስራል። ውሃ ከኦሮሚያ ነው የሚመጣው። ውሃ ከጋሞ ጎፋ ልታመጣ ትችላለህ አዲስ አበባ። ወደ እህል ምናምን ሁሉ ወደ አዲስ አበባ የሚገቡት በኦሮሚያ በኩል ነው። ከኦሮሚያ ጠቅላላ ከኦሮሚያ ባይሆን ይሄኛው የተለየ ነው። ከማንኛውም ክልል የተለየ ግንኙነት ነው ኦሮሚያና አዲስ አበባ የሚኖራቸው። ይሄ በጣም አስቸጋሪ ነው። ይሄንን መረዳት አስቸጋሪ ነው እንዴ? ስለዚህ አዲስ አበባ ላይ የሚገቡ እቃዎች በሙሉ ለኦሮሚያም ግብር ይክፈሉ። ወደ አዲስ አበባ ከአዲስ አበባ የሚወጣ ቆሻሻ ወደ አዲስ አበባ ሲታይ ግብር ይክፈል። እነዚህ ጥቅሞችን ዲፋይን አድርገህ አስተዳደሩን የምትሰራበት ነው። የተወሰነ ይሄ ገና ዲፋይን አልተነገረም። ዲፋይን መሆን አለበት በህገ መንግስት።
በህገ መንግስቱ የተደነገገው በህግ ዲፋይን መደረግ አለበት እነዚህ ነገሮች ተሰስሮቹ አሉ ይሄንን መካድ ይቻላል እንዴ ኦሮሚያ ከሌሎች ክልሎች የተለየ ግንኙነት ከአዲስ አበባ ጋር እንዳለው ከዛ በላይ መጨመርልን አዲስ አበባ እኮ የኦሮሚያ ዋና ከተማ ነው ድሮ የሸዋ ጠቅላይ ግዛት ዋና ከተማ የኢትዮጵያ ዋና ከተማ እንደነበረ ሁሉ የኦሮሚያ ዋና ከተማ ነው በተሻሻለው ዋና ከተማ ነው እሱ በተሻሻለው የኦሮሚያ ብሔራዊ ክልላዊ መንግስት ህገ መንግስት ነው እንጂ ከዚህ ቀደም በነበረው አዳማ ናት ነው የሚለው አሁን ያለው የኦሮሚያ ህገ መንግስትን ነው የሚያወራው በኦሮሚያ ህገ መንግስት መሰረት አዲስ አበባ አሁን እኮ ሪያሊቲው አለ አይጋጭ የኦሮሚያ ይሄ ከህገ መንግስት ጋር አዲስ አበባ የኦሮሚያ ብሔራዊ ክልላዊ መንግስት ዋና መቀመጫ ናት ብሎ ህገ መንግስት የኦሮሚያ ብሔራዊ ክልላዊ መንግስት ህገ መንግስት ሲጽፍ ከዋናው ህገ መንግስት ጋር አይጋጭም ምክንያቱም ማንኛውም ህግ ለማዳ ያሰራር ከህገ መንግስቱ ጋር የሚጣረስ ከሆነ ተቀባይነት አይኖረውም ይላልና ህገ መንግስቱ የኦሮሚያ ብሔራዊ ክልላዊ መንግስት መቀመጫ አዲስ አበባ ናት የሚል ህገ መንግስት ከተጻፈ አይጋጭም እኔ የኮንስቲቱሽናል ሎየር አይደለሁም ግን አይጋጭም እንደ ተራ ሰው እንኳን አስብ አይጋጭም ምክንያቱም የኢትዮጵያ ህገ መንግስት እስካልከለከለ ድረስ አልተከለከለም የኢትዮጵያ ህገ መንግስት ኦሮሚያ የመቀመጫው አዲስ አበባ ውስጥ መሆን አይችልም ብሎ አልከለከለም እስካልከለከለ ድረስ ደግሞ አንድ ህገ መንግስት ውስጥ እስካልከለከለ ድረስ አልተከለከለም ስለዚህ እሱን እንልፋ አልከለከለም ማለት ትክክል ነው ማለት ላይሆን ይችላል ምክንያቱም የህግ ኢንተርፕሬቴሽን በሚደረግበት ጊዜ ነው እንደ ባለ ህግ አይደለም የህግ ኢንተርፕሬቴሽን በሚደረግበት ጊዜ እንደዚህ ነው የህግ ፊሎሶፊ ነው የአተረጓጎም ፊሎሶፊ ነው በዛ መሰረት ባለሙያ እንኳን ባይሆን በዛ መሰረት አንድ ነገር በህገ መንግስት ውስጥ ኤክስፕሬስሊ ካልተከለከለ አልተከለከለም ይሄ የህግ አተረጓጎም ፍልስፍና ነው እኔ እናንተ የምንከራከርበት ጉዳይ አይደለም ይሄ የህግ አተረጓጎም ፍልስፍና ነው ካልተከለከለ አልተከለከለም ከዛም እኮ አልፈ ኦሮሚያ እኮ አዲስ አበባ እኮ ወይም ፍንፍኔ ጨፌው እንደሚለው የኦሮሚያ የመንግስት መቀመጫ እኮ ሆና ከ91 ጀምሮ እኮ አሁንም ነው እኮ ለ30 አመት እኮ ነበር አንድ ጊዜ ብቻ ወደ 2003 አካባቢ ወደ አዳማ እንዲሄድ ገፍተው ነበር ግን ወዲያው ነው የተመለሰው አሁን ግን ለ30 አመት እኮ ነበር ቅድም እንደነገርኩ በንጉሱ ጊዜ በደርግም ጊዜ የሸዋ ጠቅላይ ግዛት ዋና ከተማ ነበር የኢትዮጵያም ዋና ከተማ ነበር በድሮ ጊዜ የሸዋ ጠቅላይ ግዛት መቀመጫ የነበረው አዲስ አበባ ነው ምንም የሚከለክል ነገር የለም ፍርሃት ካልከው የነዋሪዎች ፍርሃት አለ ከተባለ የነዋሪዎች ፍርሃት መኖር የለበትም ምክንያቱም የነዋሪዎችን የግለሰብም መብት የሚነካ ከሆነ መደረግ የለበትም በማይነካ መንገዱ ነው መሰራት ያለበት የነዋሪዎቹንም እንደ ኮሌክቲቭ የነዋሪዎቹንም ራሳቸውን በራሳቸው የማስተዳደር መብት የሚከለክልና የሚደፈጥጥ ከሆነ አንዱን ተጠቅመህ አንዱን የምትሰራበት ፍትሃዊ የሆነ አሰራር የለም ይሄ ታስቦበት ሊመለስ የሚችል ነው አከራካሪ ነገር አይደለም በዚሁ ነው መጠቀለል ያለው እሺ ሁለት ጥያቄዎች ይቀሩኛል ከዛ እናገባዳለን እያደመጣችሁን የምትገኙት ከፕሮፌሰር ሕዝቅኤል ጋቢሳ ነው በኢትዮጵያ ፖለቲካ ውስጥ አካበተ ልምድ ያላቸው ናቸው አክብረውኝ ስለመጡ ከልብ አመሰግናለን በቲክቶክ በድምጽ እየሰማችሁ ነው በዩቲዩብ ደግሞ እንደዚሁ በቪዲዮ እያያችሁ ነው እንደተመቻችሁ ተስፋ አድርጋለሁ እናንተ ናችሁ አድማጭ ተመልካች ነው ፈራጆች የኔ ኃላፊነት ጥያቄ መጠየቅ ነው ሁለት ጥያቄዎች አሉኝ አሁን ሁለት ጦርነቶች አሉ አንድ ከኦሮሞ ነጻነት ግንባር ጋር የሚደረግ ጦርነት አለ እንደው ምናልባት መጨረሻ ላይ ምን እንዲያብራሩልኝ የምፈልገው ነገር ይሆናል ይሄ ሸኔ ኦነግ የሚባለው ነገር ማለት ነው አማራ ክልል ነው መወስዶት አማራ ክልል ላይ እየተደረገ ላለው ጦርነት እንደሚታወቀው ለሁሉም ጦርነት ቤዚክ ኮዝ እና ኢሚዲየት ኮዝ አለው አንዳንዶች ኢሚዲየት ኮዙ ነው የፕሪቶሪያውን ስምምነት በመቃወም ነው ጦርነት ውስጥ የገቡት ይላሉ አንዳንዶች ደግሞ የለም የአማራ ህዝብ ቤዚክ ኮዝ አለበት አለው ይሄ ያሰት ትርክት አለ ሲፈናቀል በየክልሎቹ ሲገደል ኢሰባዊ ድርጊት ሲፈጸምበት ኖሯል ይሄን ሲያብላላው ቆይቶ የፕሪቶሪያው ስምምነት እንደ ኢሚዲየት ኮዝ ሆኖና ጦርነት ውስጥ ገባ እንጂ
ዋነኛ የአማራ ህዝብ ጥያቄዎች እነዚህ ናቸው ብለው የሚያስቀምጡ አካላቶች አሉና በርሶ ትንታኔ የአማራ ህዝብ አሁን ከፌደራል መንግስት ጋር ፋኖች ጦርነት ውስጥ የገቡት በምን ምክንያት ነው ብለው ያስባሉ? አላውቅም ግምት ነው ያለኝ። አንድ ነገር ቅድም ስለተራስ እናገረን አሁንም ልናገር። በአማራ ክልል ውስጥ ያለ ህዝብ በመከራ ስር ነው ያለው። ከአንዱ ከተማ ወደ ሌላ ከተማ ለመሄድ ችግር ነው ያለው። ገበሬዎች ያረሱ አይደለም። ባለፈው አመት ማዳበሪያ አጣን፣ ምርጥ ዘር አጣን ብለው አለንጋቸውን ይዘው ሰላማዊ ሰልፍ ሲያደርጉ ነው የነበሩት። ዘንድሮ አምርተው ከሆነ በድሮን ሁሉ እየተቃጠለባቸው ነው ገበሬዎች። ብዙዎች እየተገደሉ ነው። የመንግስት ሰራተኞች እየተገደሉ ነው። ከተማ ውስጥ ያሉ እንደ መርአዊ አይነቱ የተናደደ የመከላከያ ሲመለስ ዝም ብሎ የሚጨፈጭፍበት ሀገር ነው። በእያንዳንዱ ቀን ህዝቡ በመንግስትም ኃይል ይሁን በታጠቁ ኃይሎችም ዛሬ ገደላለው ነገ ገደላለው የሚል ስጋት ውስጥ የሚኖር ህዝብ ነው። የእርስ በርስ ጦርነት እንዲካሄድም ደግሞ እየተደረገበት ነው። የእርስ በርስ ጦርነት የሚለው ከዚህ በፊት የመከላከያ ኃይል አረጋጋለው ያለ ጦርነትን ሲያካሄድ ነው የነበረው። አሁን የአማራ ክልል ግን ራሱን የሚያስተዳድር ድርጅትም የለውም። የሚያስተዳድረው ጀነራሎች ናቸው። በየቦታው በባህር ዳር፣ በጎንደር፣ በደብረ ማርቆስ፣ በደብረ ብርሃን፣ በወልዲያ በምን ላይ ህዝቡን የሚያዋዩት ጀነራሎች ናቸው። ሲቪል አስተዳደርም የሌለው አካባቢ ነው የአማራ ክልል። ይሄ እውነታው ነው፣ የተገለጠው እውነታ ነው። አሁን የሚያስተዳድረው ፓርቲ እያስተዳደረው አይደለም። ከአዲስ አበባ የሚወራውን ነገር በህዝቡ ላይ የሚጭን አንዳንድ ጊዜ እንናገር ይላል፣ አንዳንድ ጊዜ ደግሞ ጨርሰናል ይላል፣ አንዳንድ ጊዜ አሸንፈናል ይላል፣ አንዳንድ ጊዜ ግን 97% ነው በአስተዳደር ላይ ያለው ይላል፣ አንዳንድ 60 ነው ይላል። የአማራን ጥቅም እያስጠበቀ ያለ ፓርቲ አይደለም እያስተዳደረው ያለው። ስለዚህ አስተዳደር በደልም አለ የአማራ ክልል። በዚህ ምክንያት እዛ ያለ የአማራ ህዝብ ወይም በአማራ ክልል ውስጥ ያለ በአማራ ክልል ውስጥ የሚኖረው ነዋሪ ያ ሁሉ በችግር ውስጥ እንዳለ መከራ ውስጥ እንዳለ ይሄንን መቀበል ነው ያለብን። ይሄ እውነታው ነው። ከዚህ ለመውጣት እታገላለሁ ካለ ከዚህ ለመውጣት የአማራን ህዝብ ከዚህ ለመውጣት እታገላለሁ ብሎ የፋኖ የተለያዩ ድርጅቶች ናቸው፣ አንድ ድርጅት አይደለም። የሚታገሉ ከሆነ ማንም ፍትህ ካጣ ራሱን በራሱ በገዛ ራሱ በተወዳደሩ እና በተመረጡ ሰዎች ማስተዳደር የማይችል ከሆነ ቅድም ስለ ኦሮሚያ ስነግርህ እንደነበረ በአማራ ክልልም ተገቢ የሆነ ጥያቄ አለ ማለት ነው። ከዛ ውጪ ግን የፋኖ የትኛው ድርጅትም ማኒፌስቶ አላነበብኩም፣ አላየሁም። ማኒፌስቶ ይሄ ነው የምንገባበት የሚለው አቋማቸው ተለዋውጧል። ከዚህ በፊት ኢትዮጵያን የመሰረትናት እኛ ነን፣ ለኢትዮጵያ ባለቤቷ እኛ ነን፣ የአንበሳውን ድርሻ ያደረግንላት እኛ ነን፣ ሌሎቻችሁ አዲስ መጪዎች ናችሁ፣ ሌሎቻችሁ ቦታ የላችሁም የሚል ትርክት ነበራቸው። አንዳንዶቹ እሱን ለውጠው ከሌሎች ብሔር ብሔረሰቦች ጋር ሆነን ኢትዮጵያን እናስተዳድራለን ነው የሚሉት። አሁን ለይቼ ልንገርህ እንግዲህ ችግር አለ በአማራ ክልል። ለዛ ከአማራ ክልል ላይ ተጭኖ ያለውን ግፍ ለማስነሳት መነሳቱ ራሱ በቂ ምክንያት ለጅትነት ላልከው በቂ ምክንያት ነው። እሱ ራሱ በገበሬዎቹ ላይ የሚደርሰውን የአስተዳደር ችግር ለመቅረፍ መነሳትም በቂ ምክንያት ነው። በኢትዮጵያ ውስጥ የሰላማዊ ፖለቲካ ምህዳር ፈጽሞ ስለሌለ ጠመንጃ ይዞ መነሳታቸው በቂ ምክንያት አላቸው። ምንድነው ዓላማቸው ላልከው ግን ዛሬም ልንገራቸው፣ እኛ ከአማራ ክልል ውስጥ የሌለን ግን ማኒፌስቶ አላየንም፣ የኛ ግብ ይሄ ነው የሚል የፖለቲካ ዶክመንት አላየንም። እሱ እስካልወጣ ድረስ ይሄ ነው ዓላማቸው ያ ነው ዓላማቸው ልልህ አልችልም። አሁን እኔ ያልኩት ባለው ሁኔታ ላይ ተመስርቼ ለዚህ ለመከላከል ከተነሱ የሚል አቋም ነው እንጂ ያለን አይታ ከሆነ ላክልኝ። ይሄ ነው የነሱ ማኒፌስቶ የፋኖ የትኛው ፋኖ እሱን ከላክልኝ እሱን ነው የምቀበለው። እሺ እኔ ኮዙን ነው ያወራሁት።
መንስኤው ላልከው የአማራ ክልል ከዚህ መንግስት ጋራ በአማራ ክልል ያሉ ፖለቲከኞች ፋኖንም ጨምሮ የተለያዩ ፋኖችንም ጨምሮ በትግራይ ላይ ጦርነትን ሲያካሂዱ የነበሩ ናቸው። ያኔ ፖለቲካ ጥያቄ አለ አንድ ላይ ነው የነበሩት። ያን ጊዜ እንግዲህ አንድ ላይ ከነበሩ ሌላ መንስኤ ያላቸው የሚለው አሁን የነገርኩህ ካልሆነ በስተቀር የፖለቲካ ልዩነት እኔ በአዲስ አበባ ያለው ብልጽግናና በእነሱ መካከል ምንም የፖለቲካ ልዩነት አላየሁም። ኦኬ ጥያቄው እንዲላ እሺ ጥያቄው ኦኬ ሶሪ ይቅርታ ጨርሱ። አላየሁም ካለ ለማየት ሞክራለሁ። አንድ ላይ ነው ያሉት፣ አንድ ላይ ነው የነበሩት፣ አንድ ላይ ነው የጦር ፍጅት ሲያካሂዱ የነበረው። አሁን ስለዚህ ልዩነቱ ያለው የአዲስ አበባው መንግስት የአማራ ክልል ያለው ታጣቂ ጠነከረብኝ፣ ይሄን ሁሉ ጠመንጃ ሳስታጥቀው የነበረውን ጠመንጃ ይዞ ግን ለኔም የፖለቲካ ስጋት ይሆናል፣ በተለይ ደግሞ ከኤርትራ ጋራ በምዕራብ ትግራይ ባለው ኮሪዶር ውስጥ አንድ ሆነው እኔንም ሊያጠፉኝ ይችላሉ ብሎ ትጥቅህን ፍታ ሲል ትጥቄን አልፈታም ብሎ ጫካ ገባ። እኔ መንስኤው ከመጀመሪያው ጀምሮ መንስኤው የስልጣን ባለቤትነት ልዩነት ብቻ ነው የሚመስለኝ፣ ሌላ ካለ አላውቅም። ኦኬ ከዛ በፊት አንድ የእርሶን እስኪ እይታ እንትን ልበል እዚሁ ላይ እንዳለን ማለት ነው። አማራ ክልል ላይ ከተለያዩ ክልሎች የተውጣጡ የክልል መስተዳድሮች ሄደው ነበረ ሪሰንትሊ አይ ቲንክ ከ2-3 ወር በፊትና አሁንም የሚደረገው ይሄ የናሽናል ዲያሎግ ጉዳይ አለ፣ የብሔራዊ መግባባት ነው የሚሉትና ዋነኛ ጭብጥ ሐሳቡ ምንድነው? በታሪካችን አጋጣሚ የሐሰት ትርክት የተፈጠረበት ካለ ይቅርታ ለመጠየቅ፣ ይሄን ፈጥረው ደግሞ ህዝብ ያስገደሉ ያፈናቀሉ የሰብአዊ ድርጊት የፈጸሙትን የማያዳግም እርምጃ መውሰድ ዋና ሐሳቦቹ እነዚህ ናቸውና ወደ አማራ ክልል ይሄን ይዘን ስንመጣ የአማራ ህዝብ እንደ ህዝብ የሐሰት ትርክት ተተርኮበታል ብለው ያምናሉ? አላምኑ። አማራ ገዢ መደብ ተብሎ መሬት ላይ ያለው ከሎተሪ አዛውሪ እስከ መንግስት ሰራተኛ በግል ከሚሰሩ ሰዎች በተለያዩ መንገዶች ላይ ያሉ የአማራ ብሔር ተወላጆች የሐሰት ትርክቱ ሰለባ ሆነው ሲገደሉ፣ ሲፈናቀሉ፣ የሰብአዊ ድርጊት ሲፈጸምባቸው እንደኖሩ ብዙዎች ይናገራሉና ይሄ የሐሰት ትርክቱ ውጤት አይደለም? የአማራ ገዢ መደብ ነው ያልከው። የአማራ ገዢ መደብ በኢትዮጵያ ውስጥ ለረጅም ጊዜ ገዢ መደብ ሆነው እዚህ አማሮች ናቸው ማለት ነው። ገዢ መደቡ የፊውዳል ገዢ መደብ ግፍ ሲፈጽም እንደነበረ ታሪክ ነው እንጂ ትርክት አይደለም። እሱ ታሪክ ነው። በኔ ካልከው እኔ ገና ዩኒቨርሲቲ ስገባ ስንማር አሁን አንተ የምትለው ትርክትና ታሪክና ተረክ የሚለው ብልጽግና የፈለሰፈው በብልጽግና ጊዜ የተፈለሰፈ ወይም በኢህአዴግ ጊዜ አንዳንድ ውጭ የነበሩ የአማራ መደብ የአማራ ገዢ መደብ ትናንት የነበረው መመለስ አለባት ሲሉ ሲፈጥሩት የነበረውን ፈጠራ ከታሪክ ጋር አላገናኘውም። ምክንያቱም ይሄ በመጽሐፍትም በምንም በኢትዮጵያውያን በውጭ ሀገርም ትምህርት ቤት ውስጥ ሁሉ ስንማር የነበረበት ጊዜ የነበረ አይደለም። ታሪኩ ይሄው ነው። ይሄ ትርክት አሁን ተፈጠረ የሚባለው ብልጽግና ከፍ አድርጎ ያወራውና ከ1968 የተማሪ እንቅስቃሴ ውስጥ የብሔር ጥያቄ በተነሳበት ጊዜ የተፈጠረ ትርክት ነው የሚሉት ተረክ ነው እነሱ ብለው የሚለዩት ውሸት ነው። አንድም ቀን አላምንበትም። ታሪኩ ታሪክ ነው። በታሪክ ውስጥ የተፈጠረው በታሪክ ውስጥ የተፈጠረ ነው። ታሪካዊ ስለሆነ ታሪካዊ መልስ መሰጠት አለበት። ሆነ ተብሎ ግን የአማራ ህዝብ ላይ ትርክት ተፈጥሮ ተደረገበት የሚባለው አላምንም። ለአንድ ደቂቃም አላምንም። ይሄ እኮ የሚያስኬድህ ወደ ይሄንን ከተቀበልከው የቲፒኤልኤፍ በመጣ ጊዜ ነው። ውሸት ትርክትን ፈጥሮ አማራን ከስልጣን አግልሎ በህገ መንግስት ውስጥ እንዳይገቡ አድርጎ ሲጎዳቸው የነበረው ቲፒኤልኤፍ ነው። ውሸት ነው። ይሄ ውሸት ነው። እንደሱ አይነት ክርክር ውስጥ አልገባም። ክርክር ውስጥ አልገባም። አላምንበትም። ታሪክም አይደለም። ትርክት የሚለው ትርክት ማንም ሰው ሊፈጥረው ይችላል። ገዢ መደቦቹ በታሪካቸው እኛ የአማራ ገዢ መደብ ነን ብለው ተናግረው ያውቃሉ? ለምሳሌ መለስ ዜናዊ
ከዚህ ወርቅ ህዝብ ተፈጠረ ያለው ብሎ የተናገሩበት አጋጣሚ አለ። ጠቅላይ ሚኒስትር አብይ አህመድ ከኦሮሞ አብራክ እንደወጡ ይናገራሉ። ኃይለማርያም ደሳለኝ ከወላይታ ማህበረሰብ የወጡ እንደሆኑ ይናገራሉ። ልክ እንደዚሁ ልንጠቅስ በምንችል ደረጃ ኢትዮጵያን ያስተዳድሩ በተለያየ በጋዜጣም ይሁን በተለያዩ ሚዲያዎች ላይ የአማራ ገዢ መደብ እንደሆኑ የሚያሳበቅ ንግግር ተናግረው ያውቃሉ? አሁን ያው ቅድም እንዳልኩ እንደዚህ አይነት የፖለቲካ ክርክር ውስጥ ነው ለመግባት አልፈልግም፣ ግን ላንተ መልስ ልስጥ። እሺ አሁን አቶ መለስ ዜናዊ ከዚህ ህዝብ ተፈጠረ ያለው ስላሉ የገዢ መደብ አይፈጠርም። በዛ ምክንያት አይደለም የቡድን የበላይነት የሚፈጠር ወይም አቶ ኃይለማርያም ወላይታ ነኝ ስላሉ የገዢ መደብ በዛ ምክንያት አይፈጠርም። አሁን ያሉት ጠቅላይ ሚኒስትር ቅድም ስናገር ነው ያልኩት የፈለጉትን ነው የሚሆኑት። ሲፈልጉ ሙስሊም ነው የሚሆኑት፣ ሲፈልጉ ክርስቲያን ነው ሲሆኑ፣ ሲፈልጉ ከሁለት የመጡ ነገሮች ሲፈልጉት ኦሮሞ ነው የሚሆኑት። እንደፈለጉ ነው። እንደ ፖለቲካው ነፋስ ነው የሳቸው እንደሚጠቅማቸው ነው። ከሌሎች የተለዩ ናቸው። እንደ አብይ እንደ መለስ ወይም እንደ ኃይለማርያም አይደሉም። በዛች ባነሳው ጉዳይ ላይ የአማራ ገዢ መደብ የሚባለው ራሱ እኔ አማራ ነኝ ብሏል ወይ ላልከው ጥያቄ ግን አማራነትና ኢትዮጵያዊነት ተጨፍልቆ አንድ ላይ ነው የነበረው። አማራነትና ኢትዮጵያዊነት፣ ኢትዮጵያዊ ስትባል የሚታየው የአማራ ባህል ነው፣ የአማርኛ ቋንቋ ነው፣ የአማራ ኢቶስ ናቸው የሚታዩ የነበረው በኢትዮጵያ ውስጥ። ስለዚህ ለምን የኢትዮጵያ ገዢ መደብ አይባልም ታዲያ? ቆየ ለምንድን ነው የኢትዮጵያ ገዢ መደብ የሚባለው? አማራ ሆኖ እያለ ሁሉ ነገሩ መሰረቱ አማራ ሆኖ እያለ ለምንድን ነው ኢትዮጵያ ያንን አማራን እንደ ኢትዮጵያ ካስት አድርገው ሌሎቹ ግን እንዳልነበሩ ተደርገው? ስማ በዛን ጊዜ እኮ ኦሮሞ የሚባል እንኳን በኦሮሞነት የማይጠራበት ጊዜ ነው የነበረው። በዛን ጊዜ እኮ ጋላ ነው የሚባለው ኦሮሞ። ጋላ ደግሞ አማራ ካልሆነ እንደ አማራነት ካልተጠመቀ በስተቀር እኮ በኦርቶዶክስነት ካልተጠበቀ እኮ እንደ ኦሮሞ የማይጠበቅበት ጊዜ ነው የነበረው። በዛን ጊዜ ኢትዮጵያዊ መሆን ማለት አሲሚሌሽን የሚባለው ሌሎችን በሙሉ አጥፍቶ በአማራ ባህል ሌሎችን አጥምቆ አማራ ሲሆኑ ብቻ ተቀባይነት የሚያገኙበት ነው የነበረው። ይሄ ድሮ ክርክር አልነበረበትም። እንዲህ አይነት ነገር ድሮ ክርክር አልነበረበትም። አሁን እኮ ነው በ91 እኮ የአማራ ወገን ነን የሚሉት እኮ ክርክር ሲያቀርቡ የነበረው አማራ የሚባል ነገር እኮ የለም ሲሉ ነበር። አማራ የለም ያለው ኢትዮጵያዊ ነው። አሁንም አሉ እኮ አንድ ኢትዮጵያ ብሔር ነው ያለው። ያ ብሔር ደግሞ ቅኝቱ በአማራ ነው። በአማራ ባህል፣ በአማራ ቋንቋ፣ በአማራ የስነ ልቦና ነው። ቅኝቱ ከዛ ነው የሚመጣው። ኢትዮጵያ የሚባለው በአማራ ነው የሚቃኘው። ሌሎቹን ግን ንዑስ ብሔር አሁንም የሚሉ አሉ። ንዑስ ብሔር የሚሉበት አየህ፣ ይሄ አሁንም እንኳን አልሞተም፣ አሁንም እንኳን አልሄደም ወዳጅ። ስለዚህ ይሄኛው ታሪኩ ቀርቶ ትርክት ነው የሚባለውን እኔ አልቀበልም። ታሪኩ ታሪክ ነው። በታሪክ አይደለም ግን የምንኖረው። አሁን ያለነው ህዝቦች ምን እናድርግ ብለን ተመካክረን ለሁሉም የሚመች በመነጋገር ነው። ታሪክን በመካድ አይደለም። አፄ ምኒልክ አልወረሩም ደቡብን በማለት አይደለም። አፄ ምኒልክ የካዎጦናን አገዛዝ አላጠፉም በማለት አይደለም። ከዛ አይጀምርም። ግፍ አልነበረም በማለት አይደለም። ትርክት ነው በማለት አይደለም። 91 ላይ እኮ አማራ የሚባል የለም ብለው ሲክዱ የነበሩ አይደሉ እንዴ? ዛሬ አማራን ብለው እንቅስቃሴ የሚያደርጉ አሁን ባለፈው ጊዜ በቅርብ ጊዜ ለውጥ በመጣበት ጊዜ አማራ የሚባል የለም የሚሉ ግለሰቦች አይደሉም እንዴ? ዛሬ ደግሞ አማራንን ብለው ይወጡ ያን ሲክዱ የነበሩ አማራ የለም ሲሉ፣ ምክንያቱም አማራነትንና ኢትዮጵያዊነትን አንድ አድርገው ሌሎቻችሁ ግን ይሄን ተቀበሉ፣ ያንን የማትቀበሉ ከሆነ አንፈልጋችሁም የሚሉት በሱኛው መንገድ ላይ ሄደ። እርሱ ምን አሉ አለ ብለው ወይስ የለም? አማራ የሚባል ህዝብ አለ ብለው ያምናሉ ወይስ የለም ብለው ነው የሚያምኑት? አማራ ነኝ የሚል እስካለ ድረስ አለ። አማራ የለውም ካለ የለም። ቅድም እኮ ስለዚህ ጉዳይ ነግሬሃለሁ። እንደ ህዝብ አቶ ጸጋዬ
ገብረመድህን ከዚህ በፊት የተናገረው አለ። አንድን ህዝብ ከሌላው የሚለዩ አመላካች የሆኑ ገጽታዎች አሉ። አማርኛ መናገር አለ፣ የሃይማኖት አበውን መቀበል አለ። አንድ መንግስትን ተቀብለ ለዛ መንግስት ግን የምትተዳደር ከሆነ መገለጫዎች አሉ። አማራ አለው እስካለ ድረስ አየህ፣ አማራ አለው እስካለ መገለጫዎቹን ልጠቅስልህ እችላለሁ። የለውም ካለ ግን የለም፣ ካለ ግን አለ። እኔ አይደለሁም ማጠድቅለት አለ ወይም የለህም ብዬ ካለ አለው ካለ አለ። እሱማ ለሁሉም ይሰራል። ኦሮሞም፣ ትግራዩም፣ ወላይታውም፣ ስልጤውም አለው ካለ አለው ነው፣ የለውም ካለ የለውም ነው። ለሁሉም ይሰራል። ለአማራ ብቻ ተለይቶ የሚሰራ ነገር አይደለም። ይሄ ለሁሉም ብሔር ብሔረሰቦች የሚሰራ ነው ይመስለኝ። እሺ እኔ እምነት ለምን ጠየቅከኝ? ዛሬ በዛ ላይ እኔ አምናለሁ ወይ አላምንም የሚለው ላይ ቅድም ዘርዝሬ ነገር ያለው። እሺ ወደ አንድ ጥያቄ ይቀረኛል። ከዛ ፕሮፌሰር እንደው ሳልናገረው ከመጣው አይቀር ሳልናገረው መሄድ የለብኝም ለሚሉት ጉዳይ እድል ሰጣችኋለሁ። ከጀዋር መሐመድ ጋር የተያያዘ እዚህ በኔጋም ፖለቲከኞች አሉ የሚወያዩ በጣም ማከብራቸው እውቀት ያላቸው ፖለቲከኞች ሁልጊዜ በወቅታዊ ጉዳዮች ላይ ይከራከራሉና ሰሞኑን ስንከራከርባቸው ሐሳብ ስናንሸራሽርባቸው ነበርና መላምት ያስቀምጥንባቸው ወይም ደግሞ ዝግ የሆኑ ንግግሮች አንተ ተድበስበሳ የምትነገር ንግግር ሰምቻለሁ። ከሪዮት ጋር ባደረገው ቆይታ ከሀገር መከላከያ ሰራዊት ውስጥ ካሉ ከአንዳንድ ወታደሮች ጋር አወራለሁ ነው የሚለው። ጀስቸሩንም በተቻለ መጠን አናላይዝ ለማድረግ ሞክሬያለሁ። አገር ማዳን ስላለባቸው እነሱም ሜታፎር ተጠቅሞ ባሱ ወደ ገደል እየገባ ነው፣ ባሱን ማዳን አለብን። ስለዚህ የሚወርደው ይወርዳል፣ ሹፌሩ ባሱን ይዞ ወደ ገደል የሚገባ ከሆነ አገር ማዳን አለብን ብለው እርምጃ መውሰድ የሚችሉ ሰዎች ይኖራሉ ብሏልና እርምጃ የሚለውን ቃል እቺ ተናግሮ ያልጨረሳትን ንግግር በብዙ መላምቶች ታጅባለች አሁን ባለው ሁኔታና ግማሹ ኩዴታ ነው፣ ኩዴታ ለማድረግ ነው ይላል። ግማሹ ደግሞ ጠቅላይ ሚኒስትሩን አሳሲኔሽን ሊሆን ይችላል የሚሉም አሉና አጠቃላይ እርሶ እንዴት አዩት የጀዋርን ቆይታ ከዚህ ጋር በተያያዘ የተናገረው ንግግር? አሁን ጀዋር ከዚህ ቀደም የሚታወቅበት ከነበረው ንግግሩ የተለየ ቶን ይዞ መጥቷል። በፊት ስለ ጓዳ ነበር የሚያወራው። አሁን ስለ ጓዳ እያልን ሳሎኑን ረስተነዋል። ስለዚህ ስለ ሳሎናችን ማውራት አለብን የሚልም ቶን ይዞ መጥቷልና እሱ እንደሚናገረው ሴንተር ሌፍት ሆኖ ነው የመጣው። ከዚህ ቀደም ፋር ሌፍት ነበር አይደል? ኤክስትሪም ሌፍት ነበር። የግሩፕ ራይት መቀንቀን አለበት የሚለው ሐሳብ ነው የምናውቀውና እንዴት ያዩታል ይሄን ንግግር? መላምት ስላስነሳው ነገር ምንድነው ያሰብከው ብሎ መጠየቅ ያለበት ጀዋር መሐመድ ነው እንጂ እስኬል ገቢሳ አይደለም። እሱ ነው የተናገረው። የተደበሰበሰ ነገር ካለ ያደበሰበስከውን ነገር ግለጥልን ብሎ መጠየቅ ያለበት ጀዋር ነው፣ ጀዋር መሐመድ ነው። እኔ እስኬል ገቢሳ ጀዋር መሐመድ ተቀጥላ አይደለም በራሱ የሚኖር ነው፣ ግን የምንተዋወቅ ወዳጄ ነው። ስለዚህ ጥያቄው ለሱ ነው መቅረብ ያለበት። እኔ መላምት ካልሆነ በስተቀር ምንም ነገር የለም። መላምት ውስጥ ደግሞ አልሄድም። ጀዋር ግን ሴንተር ሌፍት ሃርድ ራይት ነው ሃርድ ሌፍት ምናምን ነው ያልከው። እሱንም እኔ ኢትዮጵያ ውስጥ እንደዚህ አይነት አይዲዮሎጂ ላይ የተመሰረተ የፖለቲካ ስፔክትረም አለ ብዬም አልገምትም። ጀዋር ግን በጣም ኮንሲስተንት እንደሆነ አውቃለሁ። አስተሳሰቡ ለረጅም ጊዜ አውቀዋለሁ። ለኦሮሞ ህዝብ አሁንም ታጋይ ነው። ለኦሮሞ ህዝብ መብት አሁንም ታጋይ ነው። እሱን ትቶ የትም አይሄድም። ምክንያቱም በኢትዮጵያ ውስጥ ትልቅ ቁጥር ያለው ህዝብ ነው። በጎ ህዝብ ነው፣ ደግ ህዝብ ነው። ይሄ አይገባው፣ አሁን ያለው ነገር አይገባው። ከዛ ውስጥ መውጣቱን የኦሮሞ ህዝብ ከዚህ አይነት የፖለቲካ አዘቅት እና ህፍረት እና በደል ማውጣቱን ትቶታል ጀዋር ብሎ የሚያስብ ሰው ካለ የተሳሳተ ነው። ነገር ግን አሁን ባለው ሁኔታ የኦሮሞ ህዝብ ላይ ተጭኖ ያለው ግፍ በሁሉም ህዝቦች ላይ የተጫነ ነው። ለሁሉም ነው፣ የተለየ ነው የለም። ለዚህኛው መፍትሄ በመስጠት ደረጃ ግን በተለይ ለኦሮሞ የሚደረግ ነገር የለም። በተለይ አሁን ባለው ሁኔታ የኦሮሞ ህዝብ ታሪካዊ ጥያቄዎች ተመልሰዋል ማለት አይደለም።
አሁን ባለው በኢትዮጵያ ላይ በተንሰራፋው ስርዓት ላይ ግን የሚደርሰው በደል ከጫፍ እስከ ጫፍ አንድ ነው። በአንድ ግለሰባዊ አምባገነን ምክንያት ነው። ቅድም ስዘረዝርልህ የነበረው በዛ ምክንያት ነው። ፓርቲ እንኳን የለውም። ተው የመንግስትን አሰራር ያደረገውን ብዙ ጊዜ ሲናገር እሱን እንኳን ስለሌለው በዚህ ደረጃ ላይ በኦሮሞ ላይ የተጫነው በሁሉም ላይ ተጫነ ስለሆነ አንድ ላይ ሆነን መለየት ነው ያለብን ነው የሚለው። ስለዚህ እሱ እኔ ምን ግርታ እንደሚፈጥረው አላውቅም። አንድነትን ነው የሚፈጥረው። ግን ጀዋር ተለወጠ፣ አቋሙን ለወጠ። ለኦሮሞ ህዝብ መናገሩን ትቶ ለሌላ ህዝብ መናገር ጀምረ የሚለው ዝም ብሎ ክስ ነው። ተራ የሆነ ክስ የኦሮሞ ውስጥ ያሉ የሱ ተቃዋሚዎችም የሚያቀርቡት ክስ ነው። ምንም አቋሙን አልለወጠም። ይሄ አቋሙ ነው። ከመጀመሪያም ጀምሮ ይሄ ሰው ነው ያለው። መጀመሪያ ላይ ጀዋር እጁን አንስቶ ይሄ ሰው ለድርጅታችሁ ለኦፒዲኦ ለኦሮሚያ ለኢትዮጵያም አይበጅም፣ ይሄንን ደግሞ ታውታላችሁ ነው ያለው። ጠቅላይ ሚኒስትር ከሆነ በኋላ ግን ሀገሪቷ ትረጋጋና እድል ይሰጠው፣ መክረነው ቢሆን ወደ መንገድ እንመልሰው ሲል ነው የነበረው። ይሄ አሁን የአውቶቡስ ሜታፎር ደግሞ ባለፈው ጊዜ ገለተማ ብለው በነበረ ጊዜ ሲጠቀምበት የነበረ ነው። እሱ እናድ ነው፣ አሁን ያለውን እናድ ነው፣ ከኛ ውስጥ የወጣ ስለሆነ አስተካክለን መክረን ሽምግልና ማውጥተን እናድ ነው፣ ከወደቀ ሁላችንንም ይዞ ስለሚሄድ ነው ሲል ነበር። አሁን ያለው አቋሙ ግን እነዚህ ሁሉ አልሰሩም። የሰጠውት ማስጠንቀቂያ አስቀድሞ አልሰራም። ሰውየው ስልጣን ላይ ወጣ። ከወጣ በኋላ መምከር ሞከርን፣ ጦርነት ውስጥ እንዳይገባ ለውጡን እንዲቀጥል ለማበረታታት እና ክሪቲካል ሰፖርት ለማድረግ ሞከርን። አልሰራም። የማይገቡ ስራዎችን ሲሰራ ነው የዋለው። ለምን ነው ልመናም ማድረግን አልተቻለም። አሁን ግን ባለው መንገድ የሚቀጥል ከሆነ የሚጠፋው ሀገረ መንግስቱ ነው፣ ስቴቱ ነው የሚጠፋው። ስቴቱ በሚወድቅበት ጊዜ ደግሞ ቅድም ስነግርህ እንደነበረው እንደዚህ ሚሊታራይዝድ በሆነ ሶሳይቲ ሚሊታራይዝድ ሆነ ክልሎቹ ሁሉ በስንት አይነት ነው የሚያስታጥቁት። አሁንም እያስታጠቁ ነው። ጠመንጃ በየቦታው በሆነ እየተበተነ ነው። ታጣቂዎች በብዛት ነው ያሉት። በአማራ ክልል፣ በኦሮሚያ፣ በየትም ቦታ የግል ታጣቂዎች፣ ዘራፊዎች ሁሉ ታጥቆ ነው ያሉት። ያ ኦቶሪቲ ኮላፕስ ካደረገ ሜይሃም ነው የሚመጣው። ስለዚህ ስቴቱን ለማንኛውም ነገር ስቴቱ መዳን አለበት። እንደ ፕሪንሲፕል ስቴቱን ማዳን አለብን። በዚህ ላይ ሁላችንም መረባረብ አለብን። ያ ስቴቱን የማዳን ነገር ግን የሚጀምረው ይሄንን ችግር ያመጡት አሁን ያሉት ገዢዎች ሲወገዱ ነው። እነሱ ተጠራርገው ሲወጡ ነው። ይሄ ኢቮልቭ ያደረገ የሞከረ መምጣቱን ነው እንጂ አቋሙን መለወጡ አይደለም። ለኔ እሱ ፈጽሞ የታየኝ አይደለም። ኦኬ፣ በመጨረሻ አንድ ነገር ያስቀምጡልኝና የእርስዎንም ጨምረው ስለ ውድ ጊዜው አመስግኞት እንሰነባበታለን። የኢትዮጵያ ቀጣይ ዕጣ ፈንታ ምን የሚሆን ይመስሎታል? እስኪ እንደው ካለው ነባራዊ ሁኔታ የተለያዩ ቫሪያብሎችን ቴብል ላይ አስቀምጠው መላውትን ያስቀምጡ ሊሆን የሚችለውን ነገር። ከዛ ባሻገር ደግሞ እንደው ከመጣው አይቀር በዚህ ጉዳይ ላይ ሳልናገር አንተም አልጠየቀኝም ሳልናገር መሄድ የለብኝም ለሚሉት ጉዳይ ሰፊ ጊዜ ልስጥ። የኢትዮጵያ ዕጣ ፈንታ እንደዚህ ይሆናል ብሎ መናገር አሁን ያስቸግራል። ምክንያቱም አገሪቷ እኮ አሁን የለችም። አሁን በአገሪቷ ውስጥ ያሉ ህዝቦች እኮ ይህ ሀገር ለኛ ትርጉም አለው፣ ኢትዮጵያዊነት ትርጉም አለው ለኛ የሚሉበት አይደለም። ትግራይ ሄደ ጠይቀህ እንደዚህ አይነት ስሜት ልታገኝ አትችልም። ቅድም የተንጠለጠለ ቦታ ላይ ነው ያለው። ወይ ራሱን ችሎ አልወጣ ወይ ሀገር አልሆነ። ነገር ግን የኢትዮጵያዊነትና የኢትዮጵያ ደጋፊና ተከላካይ የነበረ ህዝብ ለዘመናት የነበረ ህዝብ አሁን በኢትዮጵያ መንግስት ምክንያት ነው ክፋት የደረሰበት፣ የዘር እልቂት የተደረገበት፣ ሁሉ የወደመበት፣ እንዳሌለ የተደረገበት
እነሱን አሁንም ይሰማቸው ኢትዮጵያዊነት ማለት አትችልም አማራ ክልልም ቅድም ስናገር ነው የነበረው ኦሮሚያም እንደዚህ ነው ሶማሌም እንደዚህ ነው ሀገሪቷ ፈርሳለች ነው ማለት ያገሩ አገሬ ነውና እናድናት የሚል ስሜት የሚነበብበት ጊዜ አይደለም በኢትዮጵያ ውስጥ ያለው ሆኖም ግን ተስፋ ከመቁረጥ ለዚህ ያደረሰውን መከራውን ያመጣውን ሀገሪቷን የደም ምድር ያደረጋትን መለወጥ አለብን የሚሉ ድምጾች ይሄው አሁን ጀዋርም አለ የሚሉ ድምጾች አሉ እና እነዚህ ተስፋ ሊሰጡ ይችላሉ ከጠፋን አብረን ነው የምንጠፋው ተለይተው የሚድን ህዝብ የለም ነው ተለይተው የሚድን የለም ምክንያቱም ይሄ ሀገረ መንግስት ማለት ስቴቱ ከፈረሰ ስቴቱ ጠቅላይ ሚኒስትሩ እንደሚያስቡት ያው አዲስ አበባ እኮ ስልጣን ያለው አዲስ አበባ ላይ ነው ሌላ ቦታ የለም ብለው የወታደሩንም የፖለቲካውንም የፓርቲውን ሁሉ ስልጣን በሳቸው እጅ አስቀምጠዋል እኚህ ሰውዬ አሁን ያለው የተደራረበ ቀውስ ይሄ የተለያየ ዲሜንሽን ያለው የተደራረበ ቀውስ እንደሌለው ካደረጋቸው የሚቀረው አንድ አገር አንድ ላይ ያለኝ የሚል ህዝብ ሳይሆን ራሴን በራሴ ላድን የሚል ህዝብ ነው እንደ ግልም እንደ ቡድንም ተባብሮ ያለ ይሄ አካሄድ አደገኛ ነው በጣም ከፍተኛ አደገኛ ነው ማንንም የሚያተርፍበት የለም ስለዚህ ውጭ ሀገር ያለው አእምሮ የሚሰራ ሰው ይሄንን አስተውሎ ማንንም አሸናፊ የማይወጣበት ጦርነት ውስጥ ከምንገባ ለጋሞ ቢያዝበት ነው የሚሻለው በዚህ ደረጃ ላይ ደግሞ አሁን የመጨረሻ ምን ተናገራለ ያልከውንም እዚህ ላይ ለተቀነለ ውስጥ ያሉትም ሰዎች የወታደር መሪዎች የፖለቲካ መሪዎች ከለይታችሁ የአዲስ አበባ ደሴት ውስጥ ለመኖር አትችሉም አዲስ አበባ ደሴት ውስጥ መኖር አትችሉም ሰው መብላት ያቃተው ነው ዘመዶች ያላችሁ አይደለም ውጭ ሀገር ያላችሁ ሰዎች ዘመዶቻችንን እኮ ሰራተኞችን ስራ የሚሰሩ ሰዎችን ደሞዝ ያላቸው ሰዎች እየደጎመን ነው የምናረው የዩኒቨርሲቲ አስተማሪ የሆኑትን ሰዎች እኮ እየደጎመን ነው የምናረው እኔ አሁን አውቃለሁ የዩኒቨርሲቲ ተቋማት የሆኑትን አንድም ተማሪ ያልተመደበለት ተቋም አውቃለሁ እዛ ውስጥ የሚሰራ አንድ ዘመድ አለ አንድም ተማሪ ስላልተመደበልን ሊዘጋብን ይችላል ይሄ ዩኒቨርሲቲ ስለዚህ የት እንደምንወርድ እንኳን አናውቅም እንጂ ይሄ እንደ ምሳሌ ነው የምጠቅስልህ ልብስ ለብሰው ሱፍ ለብሰው አዲስ አበባ ከተማ ውስጥ ለማኞች እንጀራ ራበኝ የሚሉ ነው ያሉት እዛ ያላችሁ ታውቃላችሁ